ሊንዳ 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 እንግዲህ እስካሁን ድረስ ኦዲየንስን አልተናገረችም፣ አልነካችም። ወይም ደግሞ እንደዛች እንደ ሶሲ ተብዬዋ እስካሁን ኦዲየንስን ስትዘልፍም ሆነ ስትተች አሽሙርም ስትናገር አላየኋትም። በዚህ ያው አደንቅሻለሁ። ያው የገባሽ ልጅ ነሽ ብዬ አስቤያለሁ፣ ኦዲየንስን ባለመናገርሽ ማለት ነው። ዛሬ ግን ያሉትን ይበሉ፣ ፍቅሯ ከረታኝ፣ የወደደ ሟች ነው ይሄ ምሽ ጠፋኝ ብላለች። እንግዲህ ያው ትናንትና ከብሩኬ አፈቅርሃለሁ ካለችው ሰዓት ጀምሮ እጅግ በጣም ብዙ ተቃዋሚ ገጥሟታል እና እየሰደቧትም እየዘቀዘቋትም ነውና ያሉትን ይበሉ ማለት ያው እንግዲህ የፈለጋችሁትን አምጡ። እኔ ወድጄዋለሁ ነው እንግዲህ። አይ ብሩኬ እንደው ወዳጆችህ ብዛታቸው ግን የውሸት ነው፣ የእውነት እንዳይመስልህ እናቴ። ወደር የሚል ሁሉ እውነት አይደለም፣ ውሸት ነው። ዛሬ 2 አመት 3 አመት 4 አመት አብሮ የቆየ እንኳን ከስንት አንድ ነው እውነተኛ ፍቅር የሚመጣው እንኳን አይደለም በሁለት ቀን ውስጥ ማለት ነው። እና እውነት እንዳይመስልህ ቡራችን የኛ ቀብራራ። ለማንኛውም ወደ ገደለው ስገባላችሁ ኮስተር ያለ መልእክት ላስተላልፍ ነው የመጣሁት ለብሩኬ ማለት ነው። እንግዲህ ብሩኬ ያው አልገመተም፣ አልጠረጠረም። ሲናገር የነበረውን ስለ ሊንዳ መልካምነት ሰምታችኋል። መልካም ልጅ እንደሆነች እና ጥሩ ልጅ እንደሆነች ነው ሲያወራ የነበረው እና ብሩኬ የዋህ ነው የእውነት ለመናገር ማለት ነው። የቀረበው ሁሉ ወዳጅ ይመስለዋልና አንድ ነገር ልናገር ነው ዛሬ አመጣጤ ለብሩኬ መልእክት ላስተላልፍ ነውና ትላንትና ምናምን እያልክ ያቆላመጥካት ምናምን ነበርና አውቃለሁ ለሴት ልጅ ክብር እንዳለ፣ ሴት ልጅ ማስከፋት ወይም ማስቀየም እንደማትፈልግ አውቃለሁ። ግን ትላንትና ያው እሷ እንደዚህ ነው ስትልና ስትቅለሰለስ አንተ ያሳየሃት አክት ለሷ አዝነህም ይሁን አስበህም ይሁን ምንም ይሁን ብቻ ደንግጠህም ይሁን ባላቅም ሃይሚ ጥላ ስትሄድ ከሊንዳ ጋር መቅረት አልነበረብህም። ለመሰለህ ልጅቷ ቦታ የሰጣሃት እንዳይመስልህና ቦታ የሰጣሃት እንዳይመስላትና ህይወታችሁ እስከ መጨረሻው እንዳይበጠበጥ፣ ህይወታችሁ እስከ መጨረሻው ሌላ ጣጣ ውስጥ እንዳይገባ እና እውነቷንም ይሁን ውሸቷንም ይሁን እንግዲህ ተመክራም ይሁን ተዘክራም ይሁን ወይም ከአንደበቷም ይሁን ምንም ይሁን አንድ ነገር ማድረግ ግን አለብህ አንተ። ምንድነው እሱ? ፊት መስጠት የለብህም። ለምን ስላየው ነው አንዳንድ ቲክቶክ ላይ እሱም ወዷታልና ለምን አባበላት ወይም ደግሞ ለምን ሃይሚ ጥላው ስትሄድ ለምን ተከትሎ እሷን አልሄደም? ለምን ከሊንዳ ጋር እሷን ምናምን እያለ ለምን ያቆላምጣል? በእርግጥ እኔም አይቻለሁ የመጨረሻ አካባቢ ግን አንዳንዴ ያው ሳታስቡትም ነገሮች ይፈጠራሉና እቺ ልጅ እንድትጎዳ ማትፈልግ ከሆነ ብሩኬ አጠር ያለ መልስ ነው መስጠት ያለብህ። እኔ ላንቺ አልሆነሽም አለቀ። እኔ ማፈቅረው ሃይሚን እንጂ አንቺን አይደለም ብለህ ኮስተር ብለህ ሃይሚዬ ከፍቷት በቃ አዝና የሄደችው ይሁን ምናምን ደንግጠህ ሊሆን ይችላል። አንተ ግን ምናምን እያልክ ከሷ ጋር እንትን እያልክ የሆነ ትሪት እያረካት ነበር ልጅቷንና ምናልባት አንተ አስበበት ላይሆን ይችላል። ግን ቢያንስ ለልጅቷ ፊት አትስጣት። ለምን ፊት በሰጣት ቁጥር አንተ ሴት ልጅ አክብረህ ሴት ስለሆነች እንዳትጎዳብህ እንዳታዝንብህ ካጠገቧ ለመሆን ስትሞክር እሷ ደግሞ አንተ ለሷ ፍላጎት ያላት ወይም ደግሞ አንተ እንደፈለካት አድርጋ ስለሆነ የምታስበው
እችን ልጅ የማትፈልጋት ከሆነ ከልጅቷ መራቅ መቻል አለብህ። ለምን በቃ መፍትሄው ያ ነው፣ ሌላ ምንም መፍትሄ የለም። እና ውዶቼ ካጠፋሁ አርሙኝ። ኮስተር ካላለባት ፊት ከሰጣሃት ከባድ ነው፣ ህይወታችሁ የበለጠ ችግር ውስጥ ነውና መድኃኒዓለም ካላችሁበት ችግር ያወጣችሁ። ግን እንዳጠቃላይ ግን ብሩኬ ከዚች ልጅ መራቅ አለብህ በቃ፣ ለሷም ላንተም ለሁላችንም። በዚህ አጋጣሚ ሀይሚዬንም አንድ ነገር ልናገር፣ ብሩኬ ብቻ አይደለም ሀይሚን ብትሆኚ ከብሩኬ ጋር ተጣለሁ ወይም በእርግጥ እንደማትለያዩ እኔ አውቃለሁ፣ ያው እዚህ ደረጃ እንደማትዳረሱ። በተለይ መለየት የሚባለው ነገር በሀይሚና በብሩኬ ጉዳይ አይታሰብም። ይሄን ደግሞ ደጋግሜ እነግራችኋለሁ። አንድ ቀን ፋሲካ ይሆናልና ሀይሚዬም ብትሆኚ ማለት ነው ከብሩኬ ጋር አብሬ አልቀጥልም እና ከቅዱሴ ጋር ልቀጥል ብለሽ አስበሽ ከሆነ ትልቅ ስህተት ነው ብዬ ነው ማስበው። ምክንያቱም ፍቅር በጣም ከባድ ነው በእውነቱ። ከቅዱሴ ጋር ዘልቀሽ ለማዘልቂ ነገር፣ ከቅዱሴ ጋር አብረሽ እስከ መጨረሻው ለማትሄጂ ነገር አትጀምሪ። ለምን ሌላ ጣጣ ሌላ ቁስል ነው የሚመጣው። አንዳንድ ጊዜ ከምንወደው ተለይተን እንደገና ሌላ ሪሌሽንሽፕ ውስጥ በፍጥነት መግባት ማለት ሌላ ችግር ሌላ መዘዝ ማምጣት ነው፣ ሌላ ጣጣ ማምጣት ነው። ያለፈውን ሳንረሳ የበፊቱን ሳንረሳ እንደገና አዲስ ሪሌሽንሽፕ ውስጥ መግባት በጣም የብዙ ሰው ህይወት ነው የሚያበላሸው። የሀይሚም የቅዱሴም የብሩኬም ህይወት ነው የሚበላሸው። እና አሁን ተጣላን ተለያየን ብላችሁ ሌላ አርሽ የሆነ ጓደኝነት ምናምን ከቅዱሴ ጋር ህይወት ቀጥላለሁ። ቅዱሴም በነገራችን ላይ አንጋጋው ነው። ምን ለምን ይዋሻል? ለስራም ይሁን ለምንም ቢሆን ከብዙ ሴቶች ጋር ነው የማይሆን ማለት ለስራ ሊሆን ይችላል ያው ቪዲዮ ምናምን፣ ግን እኔ እንጃ ብቻ ግን ደስ አይልም። እሱም ቢሆን በጣም ብዙ ሴቶች ነው በዙሪያው ያሉት። እና ጀግና ሴት ደግሞ ጠንካራ ሴት የፍቅር አጋሯን ካጣች በኋላ ራሷን ሆና ብቻዋን ሆና ጀግና ሆና ተቀይራ ማየት ነው እንጂ ዘሎ ሌላ ሪሌሽንሽፕ ውስጥ መግባት ሌላ ችግር ነው የሚያመጣው። ሌላ ጣጣ፣ ሌላ ቁስል፣ ሌላ ህመም አስከትሎ ነው የሚመጣው። ስለዚህ ሀይሚዬም ተጠንቀቂ፣ ብሩኬም ተጠንቀቂ።